ልዩና ጥንታዊት የሆነች ሀገር የረጅም ጊዜ ታሪክ ያላት ከ80 በላይ ብሔሮች ብሔረሰቦችና ህዝቦችን ያቀፈች በሀገር ወዳድ ዜጎች መስዋዕትነት ነፃነቷን አስጠብቃ ይኖረች የታሪክ መዛግብት እንደሚያሳዩት ውጫዊ ጠላቶቿን በተለያዩ የጦርነት አውድማዎች ድባቅ እየመታች ልዕልናዋን ለዘመናት አጽንታ የኖረች ሀገር ኢትዮጵያ ለዘመናት በህዝቦቿ መካከል አለመግባባት ያጋጠማት ቆይቷል። በዚህም በብዙ ነገሮች የመጀመሪያ የነበረች ሀገር አሁን ላይ የሚጠበቀውን ያህል እንዳታድግ ተግዳሮት ፈጥሮባታል። ኢትዮጵያውያን ከግጭት ይልቅ ውይይትን፣ ከጥላቻ ይልቅ መቻቻልን እያፈረሱ ከመሄድ ይልቅ ባለው ላይ መገንባትን በየጊዜው እያዳበሩ የሚሄዱት ባህላቸው ሆኖ መሰራት አለበት። ከዚህ ውሳቤ በመነሳትም ነው የሂደቱ ግንባታ ወሳኝ አካል እንደሆነ ተስፋ የተሰነቀበት የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ቁጥር 1265 ዝባር 2014 ተቋቁሞ ስራውን ማካሄድ ያዘው። ተጠሪነቱ ለኢፌድሪ የሕዝብ ተወካዮች ምክር ቤት የሆነው ኮሚሽኑ ዋነኛ ዓላማው በሀገራችን ኢትዮጵያ በሚገኙ የፖለቲካና የሐሳብ መሪዎች፣ መንግስት እንዲሁም የህብረተሰብ ክፍሎች መካከል እጅግ መሰረታዊ በሆኑ ጉዳዮች ላይ ለዘመናት ሲንከባለሉ የነበሩ አለመግባባቶችን በመለየት ምክክር እንዲደረግባቸው ማመቻቸት ነው። እስኪ እንመካከር ይፈታል ችግሩ፣ እንነጋገር በሎ እንስማማ፣ ከሩቅ አይመጣም እኛን ሊያስማማ። ታሪክ እንደሚያሳየን ኢትዮጵያ ውስጥ ብዙ ጦርነቶች ተደርገዋል በእነዚህ በተነሱ ኢሹዎች ላይ። ነገር ግን ኢትዮጵያውያኖችን ወደ አንድ አላመጡ። ሌላ ጦርነቶችን፣ ሌላ ግጭቶችን እየወለዱ ነው የሄዱት። ስለዚህ ያልሞከርነው እስካሁን ድረስ ያላየነው ነገር ተነጋግረን ተመካክረን እስቲ ልዩነቶች አሉ እነዛን እናምጣቸው፣ ቁጭ ብለን እንደ ሀገር ልጅ አገርን እንደሚወድ ሰው ተነጋግረን እንፍታቸው ነው። በአጠቃላይ በተለያዩ ነገሮች ያለመስማማት አለ። ይሄ ያለመስማማት ደግሞ ዝም ብሎ ተራ በሆኑ ጉዳዮች ላይ ሳይሆን እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ነው። እነዚህ መሰረታዊ የሆኑ ሀገራዊ ጉዳዮች የሚባሉት በአጠቃላይ እነዛ ነገሮች ካልተስተካከሉ የኢትዮጵያ ሕዝብ በተገቢው መንገድ ተደማምጦና ተከባብሮ መኖር የማይችልበት ደረጃ ላይ የሚደረስበትን ሁኔታ ሊፈጥር ስለሚችል በአጠቃላይ በእነዚህ ትላልቅ ነገሮች ላይ ነው እየተወያየን ያለ ነው። ሀገራዊ ምክክር ኮሚሽኑ ዜጎች ልዩነታቸውን በውይይት እንዲፈቱ የማመቻቸት ሂደቱንም እየተወጣ ይገኛል። ወደዚህ ሂደት ስንመጣ መሳሪያ ከጎን ነው የሚቀመጠው። ምክንያቱም ነፍጥ አይደለም። ነፍጥ አሸናፊና ተሸናፊ ነው የሚፈጥረው። ሀገራዊ ምክክር ግን ሁለቱም ወገን የፈረንጆች ዊን ዊን የሚሉትን አሸናፊ አድርጎ የሚያወጣ ሂደት ነው። በአንድ ጉዳይ ላይ በተወካዮቻችን አማካኝነት እስከ መጨረሻው መግባባት እንኳን ባንደርስ ከነ አለመግባባቶቻችን ተግባብተን የምንሄድበት ሂደት ነው። ኮሚሽኑ በስካሁኑ ስራው የምክክር መድረኮችን በማካሄድ የተለያዩ ደረጃዎችን እየተሸጋገረ ወደ ወሳኝ ምዕራፍ ደርሷል። ከተቋቋመ ጊዜ ጀምሮ በርካታ ስራዎችን ሰርቷል። ቢሮን ከማደራጀት አንስቶ ሰራተኞችን ከመቅጠር፣ ስትራክቸሩን ከመስራት ብሎም ደግሞ የሀገራዊ ምክክር አጀንዳዎችን ማሰባሰብ፣ ተሳታፊዎችን መምረጥ እና ለሀገራዊ ጉባኤው ደግሞ ተወካዮቻቸውን እንዲመርጡ የማስደረግ ሰፊ ስራዎችን በተለያዩ ክልሎችና ከተማ መስተዳደሮች ሲያከናውን ቆይቷል። በተለያየ ምክንያት ከሀገራቸው የወጡ ኢትዮጵያውያንና ትውልደ ኢትዮጵያውያንንም በዚሁ የምክክር ሂደት ለማሳተፍ ተሞክሯል።
በአዋጅ 1265 በሚባለው ኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሟል። ይህ ከተቋቋመ በኋላ በአዋጅ ውስጥ ያለው አንዱ ኮር የሆነው መካከለኛ የሆነው ነገር ምንድነው? ገዢ የሆነ ሀሳብ ችግሮቻችንን ያለብንን ህመም መፈወስ የምንችለው አካታች በሆነ መንገድ ነው፣ ኢንክሉሲቭ ስንሆን ነው የሚል ነገር ስላለ ኢንክሉሲቭ ከሆንን ደግሞ ከኢትዮጵያ በተለያየ ምክንያት በተለያየ ወቅት የወጡ ኢትዮጵያውያን አሉ። ሀገር ወዳድ ኢትዮጵያውያን በተለምዶ ዳያስፖራ የሚባሉ አሉ። ስለዚህ በኢትዮጵያ ጉዳይ እነዚህም ያገባቸዋል። ምንም እንኳን በአካል ከኢትዮጵያ ቢወጡም ኢትዮጵያ በሄዱበት በጸሎቶቻቸው ውስጥ፣ በስጋቶቻቸው ውስጥ፣ በህመሞቻቸው ውስጥ በሚመኙት መልካም ነገር ውስጥ ኢትዮጵያን ተሸክመው ነው የሚሄዱት እነዚህ ሰዎች። ስለዚህ የዚህ የምክክር አካል መሆን አለባቸው። የዚህ አገርን የመፈወስ የማከም አካል መሆን አለባቸው። እንደሚታወቀው እነዚህ ኢትዮጵያውያንና ትውልደ ኢትዮጵያውያን በየሀገሩ ያሉት ማለት ነው በሀገራቸው ጉዳይ ላይ በጣም ግሩም የሆነ አመለካከት ያላቸው አሉ። በርካታዎቹ ማለት ነው የሀገራቸው ጉዳይ የሚሰማቸው የሚያንገበግባቸው ሀገራቸው ካለችበት ሁኔታ ወጥታ ማየት የሚፈልጉ በርካቶች ናቸው እና እነዚህን አለማካተት በእውነት በደለኝነት ነው የሚሆነው። ልባቸው አእምሯቸው ሀገራቸው ውስጥ ነው። ይህን የምናውቀው ምንድነው? በሀገራቸው በእያንዳንዱ ነገር ውስጥ ጣልቃ ይገባሉ። ሀገራቸው ዲሞክራሲ እንዲሰፍን ይፈልጋሉ። በዛ ብዙ ግጭት ውስጥ ከሀገራቸው መንግስታት ጋርም ይገባሉ። ይሄ በመልካምነት በቀናነት ላየው ይችላሉ። ሀገራቸው የልማት ስራውን ተሰራበት ጊዜ ዘለው ይገባሉ። It's my job. It's my job. It's my job. Feel it. Feel it. Feel it. Now. 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 የውጭ ሀገር ፓስፖርት ይዘዋል። አዎ ይዘዋል። ታዲያ የውጭ ሀገር ፓስፖርት ይዘው ስለ ኢትዮጵያ ምን አገባቸው? ያገባቸዋል። የውጭ ሀገር ፓስፖርትን በተለያየ መንገድ መያዝ ይቻላል። ስለዚህ በዚህ ሂደት ውስጥ ኢትዮጵያውያን ሀገር ውስጥ ያለ ነው ለዚህ መግባባት ሂደት ከፍተኛ አስተዋጽኦ እንዳለን የታመነ ቢሆንም በውጭ ሀገር ያሉትም ኢትዮጵያውያን እስቲ አጀንዳቸውን ያቀርቡ። ቁጥራቸው ሀገር ውስጥ እንዳለው እንኳ ባይሆን እስቲ ምንድነው ስለ ኢትዮጵያ መልካም ነገር ወይም ኢትዮጵያን ለግጭት የዳረጋትን ምክንያቶች እስቲ እነሱም ነቅሰው እንዲያወጡ እድሉ ይሰጣቸው። አንደኛው ነው። ሁለተኛው ደግሞ ያ ከተሰጣቸው በኋላ ከመሃላቸው ደግሞ በተወካዮቻቸው አማካኝነት እስቲ በዚህ በሀገራዊ ምክክር ጉባኤውም ላይ ይሳተፉ። ጥያቄዎች ይኖሯቸዋል። በዓለም ዙሪያ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን በሚገኙባቸው አካባቢዎች የምክክር መድረክ ለማካሄድ ጥረት አድርጓል። አሜሪካን ሀገር በጣም ብዙ አሉ፣ ካናዳ ይኖራሉ፣ አውሮፓ ውስጥ ብዙ አሉ፣ መካከለኛው ምስራቅ፣ ሩቅ ምስራቅ፣ አፍሪካ ውስጥ በየቦታው አሉ። ስለዚህ ምን እናደርግ ይሻላል? እንግዲህ ብዙ ኢትዮጵያውያኖች ያሉበት ቦታ እስቲ ለምሳሌ ተብሎ ለምሳሌ አሜሪካን ሀገር 4 ቦታ፣ ካናዳ 2 ቦታ፣ አውሮፓ 4 ቦታ፣ አፍሪካ 2 ወይም 3 ቦታ፣ ጅቡቲ፣ ኬንያ እና ደቡብ አፍሪካን ጨምሮ መካከለኛው ምስራቅ ሳውዲ አረቢያ እና ዩናይትድ አረብ ኤሚሬትስ፣ ሩቅ ምስራቅ እንደ አውስትራሊያ የመሳሰሉት ሀገሮች ተመርጠው ነበር። እነኚህ ሁሉ ሀገሮች ኮሚሽነሮችን ለመላክ አንደኛ ጊዜ ይፈልጋል፣ ሁለተኛ ገንዘብ ይጠይቃል። እነኚህ ሁለቱ በጣም ወሳኝ ነገሮች ናቸው። ነው እንደዚህ ማቀም የለንም። ስለዚህ በናሙና መልክ እስቲ በቃ በዛ ያሉ ኢትዮጵያውያን ያሉበትን ቦታ እስቲ እንምረጥ። ለምሳሌ አሜሪካን ሀገር ዩናይትድ ስቴትስ ማለት ነው አንድ ሀገር ይሄ ዲኤምቪ ኤሪያ የሚባለው ዋሽንግተን፣ ቨርጂኒያ እና ዲሲ ኤሪያ ያሉትን እስቲ እዛ ምክንያቱም ከየቦታው ይምጡ ጥሪ እናድርግላቸው። ካናዳ ቶሮንቶ ላይ ለምሳሌ፣ አውሮፓ እንግሊዝ ሀገር። ስለዚህ አየርላንድ እና ዩኬን አንድ ላይ እዛ ያሉት ኢትዮጵያውያን ወገኖቻችን ሊገኙበት የሚችሉት ለንደን ላይ። አረብ ሀገር ብዙ ኢትዮጵያውያን ኤሚሬቶች ውስጥ አሉ፣ መንቀሳቀስም ስለሚችሉ ኤሚሬት ላይ የሪያዱን ትተን አፍሪካ ላይ ደቡባዊት አፍሪካ ላይ ከየቦታው መምጣት ስለሚችሉ በሚል ደቡብ አፍሪካ ፕሪቶሪያ ላይ
ኮሚሽኑ ከገጽ ለገጽ የምክክር መድረኮች በፊት የበየነ መረብ ውይይቶች በማካሄድ ስለ ምክክሩ አስፈላጊነት ግንዛቤ ፈጥሯል። በውጭ ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የተከተልነው ስነ ዘዴ መጀመሪያ በበይነ መረብ እነሱን ማግኘት ነው፣ የእነሱን ሀሳብ መሰብሰብ ነው። ቀጥሎ ደግሞ እዛው ያሉ መሪዎች አላቸው፣ የኮሚኒቲ ሊደርስ አሉ፣ በተለያዩ የልማት ማህበራት አሉ። እዛው ደግሞ ማህበረሰብ አለ አይደለ፣ ያደራጅተው ለተለያዩ ጉዳዮች እንደ ድርም አይነት አላቸው። ብዙ አይነት አደረጃጀት አላቸው እነሱ እና ያንንም መጀመሪያ ከነዛው ሰዎች ወስደን አነጋግረናል እንዲያስተባብሩልን ማለት ነው። ምክክር ኮሚሽኑ በየሀገራቱ የሚገኙ የተለያዩ የሙያ ማህበራትንና በየነ መረብን በመጠቀም የምክክር መድረኩ የሚካሄድበትን ጊዜና ቦታ አሳውቋል። መሳተፍ የሚችሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ቀደም ብለው እንዲመዘገቡም አድርጓል። በተባበሩት ኤሚሬትስ ለምትገኙ ወገኖቻችን በሙሉ በኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች እና በአጠቃላይ በኮሚሽኑና በራሴ ስም ከፍተኛ የሆነ ሰላምታዬን ከዚህ ከዱባይ አቀርባለሁ። ወደ እናንተ መጥተናል። ሀገራዊ ምክክር በዲያስፖራ ለምትገኙ ወገኖቻችን ለማዳረስ ለንደን መጥተናል። ማንም ኢትዮጵያዊ ስለ ሀገሬ ያገባኛል የሚል ስለ ሀገሬ ሀሳብ አለኝ የሚል ኢትዮጵያ መሻገር የምትችለው በመነጋገር ነው የሚል እንዲገባ ይህን መድረክ አዘጋጅተናል። ስለዚህ ግልጽ የሆነ ጥሪን ያደረግነው ኢትዮጵያውያንና ትውልደ ኢትዮጵያውያን ከሀገራችን ውጪ ሆነው ሲኖሩ ኢትዮጵያ በውስጣቸው ትኖራለች። የኢትዮጵያን ጭንቀት፣ ሀሳብ ተሸክመው ነው የሚኖሩት። በዚህም በህዳሴው ግድብ በኢንቨስትመንት እውቀታቸውን በማካፈል በበርካታ መንገዶች ተሳትፎና አሻራ አላቸው። የፖለቲካ አቋማቸው ምንም ይሁን ምን እኛ እንደ ሀገራዊ ምክክር ኮሚሽን ሁሉንም የህብረተሰብ ክፍሎች ወካይ የሆኑ አጀንዳዎችን ለማሰባሰብ ጥረት በማድረግ ላይ ስለነበርና ከዲያስፖራው ማህበረሰብም ጋር መገናኘቱ የግድ ይል ነበረ። ለእኛ ጉዳይ ከኛ ሌላ ማን ሊመጣ በየሪጅኑ ስናደርግ እዚህ ከ7 እስከ 8 ቀን የሚፈጅ ነው ያደረግነው ኢትዮጵያ ውስጥ ባደረግነው። እዛ ግን ያንን ማድረግ አንችልም። አንደኛ ኮሚሽኑም ያን ያህል ጊዜ ስፔንድ ለማድረግ በየቦታው እንትነው አልነበረው። ሁለተኛ ደግሞ እዛም ያሉ ወገኖቻችን ከስራ እንትናቸው ትተው 7-8 ቀን መምጣት ከባድ ስለሆነ ለዛ አካባቢ የሚሆን ፊት የሚያደርግ የአንድ ቀን ሙሉ ፕሮግራም ነው ስናደርግ የነበረው። በየሀገራቱ ወደ አጀንዳ አሰባሰቡ ከመገባቱ በፊትም ተሳታፊዎች ስለ ምክክሩ መሰረታዊ ጉዳዮች፣ ኮሚሽኑ እያከናወናቸው ስላሉ ዋና ዋና ተግባራት እንዲያውቁ ተደርጓል። ኮሚሽኑ ሂደቱን በገለልተኝነትና በነፃነት ለማካሄድ ያለውን አሰራር በተመለከተም በኮሚሽነሮች ማብራሪያ ተሰጥቶበታል። የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመው በኢትዮጵያችን ለበርካታ ዓመታት ለዘመናት ያልተግባባንባቸው እጅግ መሰረታዊ የሆኑ ጉዳዮች አሉ። በፖለቲካ መሪዎች፣ በሀሳብ መሪዎች፣ በህብረተሰብ ክፍሎች መካከል ያልተግባባንባቸው ጉዳዮች አሉ። ይሄ ዝም ብለን ያየነው እንደሆነ አገሪቱ እንደ ሀገር እንዳትቀጥል ያደርጋታል። ስለዚህ እነዚህን ያላግባቡንን ጉዳዮች ለይተን አውጥተን ተመካክረንባቸው መፍትሄ ሰጥተን አዲስ ምዕራፍ መጀመር አለብን የሚል ነው። ያንን የሚመራ የሚያስተባብር አንድ ተቋም ያስፈልጋል። ሀገራዊ ምክክር አካሂደን ሀገራዊ መግባባት ለማምጣት የግድ ተቋማዊ አካሄድ መሄድ አለብን በሚል እሳቤ የኢትዮጵያ ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ
በኢትዮጵያ የህዝብ ተወካዮች ምክር ቤት ወጣ። ይሄ ምክክር ነው፣ አጀንዳ ለመውሰድ ነው የመጣ ነው። ይሄ አጀንዳው ደግሞ ወደ ሀገር ቤትም በምንመለስበት ጊዜ ልክ ሌሎቹ አካባቢዎች እንደሰበሰብ ነው አጀንዳ በሚዛን ላይ ተቀምጦ አጀንዳቸው ውሳኔ ሊያገኝ ይችላል። እዚህ የመጣ ነው የመንግስት መልእክት ይዘን አይደለም። ይሄ ይሁን ይሄ አይሁን ሳይሆን ከናንተ የሚመስላችሁን ለኢትዮጵያ የሚጠቅመውን ያለንን ሰላም ሊያሻሽሉልን የሚችሉት ነገር እንደዚህ የመሳሰሉትን አጀንዳ ናቸው። በኢኮኖሚ በኩል የሚሰማችሁ ነገር እዛም አካባቢ ነው። አብዛኛው እንግዲህ የተሻለ ኑሮ ስለሚኖር የሀገር ቤቱንም ግንዛቤ ካላችሁ ልትሰጡን ትችላላችሁ። እኛ እዚህ መጣነው እንደ መልእክተኞች የእናንተን አጀንዳ አክብረን አንድም ሳይቀር ወስደን ለኮሚሽኑ ለማስረከብ ነው ብለን ነው የነገርናቸው። እስኪ እንመካከር ይፈታል ችግሩ። እንነጋገር በሎ እንስማማ፣ ከሩቅ አይመጣም እኛን ሊያስማማ። በደቡባዊት አፍሪካ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋርም ነሐሴ 3 2017 ዓ.ም ደቡብ አፍሪካ ፕሪቶሪያ ላይ መክሯል። ድርጅቶች አሉ፣ እዛ ላይ ማህበራት አሉ። ማለት የሴቶች ማህበር አለ፣ የንግዱ ማህበረሰብ አለ፣ የተለያዩ አካላት ደግሞ የተደራጁበት አግባብ አለ። ከዛ ውጪም በግል ደረጃ የሚሳተፉ አካላት አሉ። እነዚህን አካላት ለማሳተፍ ምንድን ያደረግነው? ጥሪውን በተመለከተ እኛ የገደብንበት አግባብ የለም። ኦፕን ኮል ነው ያደረግነው። ከነዚህ አደረጃጀቶች ውጭ የሚመጡ ሰዎች ቢኖሩ ተመዝግበው ኦንላይንም ሊመዘገቡ ይችላሉ። እዛ በደረስንበት ወቅትም ሊመዘገቡ ስለሚችሉ በዛ ልክ አሳታፊነትን ለማብሰር ጥረት ያደረግንበት ሂደት ነው ያለው ማለት ነው። የሃይማኖት ተቋማት አሉ። ቅድም ስልህ ለምሳሌ ማህበራት ስልህ ከየአካባቢው ከኢትዮጵያ ውስጥ ሄደው በየማህበረሰባቸው የተደራጁ የንግድ ማህበረሰብ አካላት አሉና ከአሳታፊነት አንጻር ማንም ሰው በዚህ ጉዳይ ላይ ወደ ኋላ እንዳይቀር በሚል ከግለሰብ ደረጃ ጀምሮ እስከ አደረጃጀቶች ድረስ ነው አጥንተን የገባ ነውና በዛ በኩል ተሳትፎ በጣም ጥሩ ነው ብዬ አስባለሁ። እኛ የጠበቅነው ቢያንስ እንዲያው 100 አካባቢ ወይ 50 አካባቢ፣ ምክንያቱም ውጭ ሀገር ጊዜ ገንዘብ ነው፣ በዚያ ነው የሚኖሩት። ነገር ግን እኛ ከጠበቅነው በላይ ወደ 200-300 አካባቢ ነበር የመጡት። ሲመጡም ደግሞ አመጣጣቸው ራሱ በጣም ሩቅ ከሆኑ ቦታዎች ከመጨረሻው ከኢንዲያን ኦሽን እና አትላንቲክ ኦሽን ከሚገናኙበት ከጫፉ ሳውዝ አፍሪካ እስከ ላይኛው ድረስ ደግሞ ከሌላው አፍሪካ ክፍልም ጭምር ይመጡ ነበሩ። በተለያዩ ሀገራት ከመሄዳችን በፊት እዚሁ አገር ውስጥ ቁጭ ብለን በበይነ መረብ የተለያዩ አደረጃጀት አመራሮችን፣ የሙያ ማህበራት፣ የልማት ማህበራት፣ ግለሰቦች የሆኑ ኃላፊዎችን አግኝተን ነበረ። አግኝተን እዛ እንደምንመጣና ከኛ ምን ተግባራትን እንደምናከናውን ተነጋግረን ነበር። ስለዚህ እነሱ ቀደም ብለው በስራዎቻቸው የሚገኙትን የተለያዩ አባላቶችን ንቅናቄ በማድረግ በተለያዩ የኮሚኒቲ ሬዲዮዎች እንዲሁም ሶሻል ሚዲያ በበይነ መረብ እንዲሳተፉ እንዲያደርጉ ጥሩ እንቅስቃሴ አድርገዋል። ስለዚህ እዛ በምንገኝበት ጊዜ ቀደም ብሎ የቅድመ ዝግጅት ስራዎቹም አባላቶቻቸውን በንቃት እንዲሳተፉ እንዲመዘገቡ ስላደረግን በደንብ በበቂ ሁኔታ እንዲሳተፉ ተደርጓል ማለት ነው። አባይ መገደብ ብቻ ሳይሆን ሀገር ቤት ያለው ልማት ሰላም ካለለ ያ አባይ ግድብ ምን ይጠቅመናል? ኮሪደሩ ምን ይጠቅመናል? ስለዚህ ለኢንቨስት ፓወር ሰጥተን ኢንቨስት እንዳደረግነው ለልማትና ለሰላምም ጊዜ ሰጥተን ኢንቨስት አድርገን ሀገራችን ሰላም እንድትሆን እንድናደርግ ይሄ ብቁ ውይይት እንደምትሰጡ አኩሪ የሆነ ታሪክ እንደምናስመዘግብ እናንተ ሙሉ በሙሉ ተማመናለሁ። ግን የኛ ችግር ራሳችን ነን፣ የኛ ተግዳሮት ራሳችን ነን። ስለዚህ ደቡብ አፍሪካ ለኢትዮጵያ ስጋት ላይ ነው። ስነ ልቦና ጉዳት እየደረሰባቸው ነው። እዚህ ሀገር የተወለዱ ህጻናት ቢዚ የሆኑ ነው። ሊሰራበት ይገባል። ኢትዮጵያ የምትባለውን አገር እንፈልጋለን።
ሰላም ይፈልጋሉ፣ አንድነት ይፈልጋሉ። ምንም ጥያቄ የለም። ሲያነሱ የነበረው ኢትዮጵያ ውስጥም በአጠቃላይ የልማት የሰላም ጉዳይ ተባብሮና ተከባብሮ የመኖር ጉዳይ ላይ በከፍተኛ አጽንኦት ነው ሲያነሱ የነበሩት ማለት ነው። ከኢትዮጵያ ጋር የሚመሳሰል ማለት ነው። በሌላ ሁኔታ ደግሞ የኢትዮጵያ መንግስትና ህዝብ ደግሞ እነሱ ማግኘት የሚገባቸውን ጥቅምና መብታቸው የሚከበርበትን አግባብ የኢትዮጵያ ህዝብ እንዲወያይበት ሁሉ አስተያየት የሰጡበት ሁኔታ አለ። ከዚህ በመነሳበት ጊዜ አንዳንድ በጣም ጥቂት ሀሳቦች ካልሆኑ በስተቀር ኢትዮጵያ ውስጥ የሚነሱ ሀሳቦችና ደቡብ አፍሪካ ላይና በሌሎች ሀገራት የሚነሱ ሀሳቦች በጣም የሚደጋገፉና የሚመጋገቡ ናቸው ብሎ መውሰድ ይቻላል። እስኪ እንመካከር ይፈታል ችግሩ። እንነጋገር በሎ እንስማማ፣ ከሩቅ አይመጣም እኛን ሊያስማማ። እንነጋገር ይቅር መካረሩ፣ እንነጋገር በሎ እንስማማ፣ ከሩቅ አይመጣም እኛን ሊያስማማ። ይሻል የለም ወይ መመካከሩ? በርከት ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን የተገኙበት የምክክር መድረክ ነው። በሰሜን አሜሪካ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የተሳተፉበት ነሐሴ 24 2017 ዓ.ም በዋሽንግተን ዲሲ የተካሄደው የምክክር መድረክ አሜሪካ ወተርጌት የሚባል ታዋቂው ዝነኛ ሆቴል ውስጥ ነበር ስብሰባችን ያካሄድ ነው። እዛ ስንሄድ ከመሄዳችን በፊት ብዙ ቅስቀሳዎች ነበሩ። እንዳይመጡ ምን ያደርጋሉ እኛ አካባቢ። እንግዲህ እንደምታውቀው ቅስቀሳዎች መካሄድ አለባቸው። ዲሞክራሲ እኮ ማለት ይሄ ነው። የሚደግፍ ያለህን ያህል የሚቃወሙ ደግሞ የተወሰኑ ማህበረሰብ ክፍሎች ይኖራሉ፣ ወይም ሰዎች ይኖራሉ። ማህበረሰብ ባልለው ይሻላል። ስለዚህ እንግዲህ ዲሞክራሲ ማለት ይሄ ነው። ሁሉም አልጋ ባልጋ አይሆንም። ሆቴልም ከያዝን በኋላ ለሆቴሉ ሁሉ ኢሜል እንደ በተለያየ ስም እየጻፉ እንደዚህ ብታረጉላቸው እንዳታደርጉላቸው፣ እንደዚህ ናቸው እነሱ መንግስት ናቸው፣ የተለያዩ አሉባልታዎች ነበሩ። በታሪክ አጋጣሚ ከረጅም ጊዜ በፊት ሳይስተካከል የመጣ በኢትዮጵያ ውስጥ ብዙ ሰዎችን የማያግባባ ህዝብን የማያግባባ ነገር ነበረ። ነገር ግን እሱን ለማስተካከል ሲባል ሌላ ነገር እንዳያበላሽ ስጋት ስለነበረኝ ይህንን ጥያቄም በዛ መልኩ ነው ማንሳት የምፈልገው። አንድ ነገር ስናስተካክል ሌላ ነገር እንዳናበላሽ ሌላ ችግር ይዞብን ስለሚመጣ ይህንንም እያጣጠማችሁ እንዴት ትሄዳላችሁ የሚለው ጥያቄ አንደኛ ጥያቄ እሱ ነው። ይሄም ደግሞ ኮንሰርኔ ምንድነው? እኛ እንግዲህ በታሪክ አጋጣሚ ተወልደናል በየቦታው ማለት ነው። እኔ ዲላሌ ስወለድ ቋንቋ የምናገረው አማርኛ ብቻ ነው። እንደኔ አይነት ሚሊዮን ሰዎች በኢትዮጵያ ውስጥ አሉ። እነዚህን ሰዎች ያላካተተ ፖለቲካ ነው ብለው ሰዎች ስለሚያምኑ ይህንን እንዴት አያችሁት? እንዴትስ ነው ይህንን የምናስታርቀው? እንደዚህ አይነት ምክክርም ይሁን ሌላም ነገር በአንድ ወቅት ነው የሚከሰተው። በዛ ወቅት ውስጥ መንግስት ይኖራል። መንግስት የሌለበት ክፍት የሆነ ጊዜ የለንም። እነዚህ የምክክር ሰዎች በዚህ መንግስት ውስጥ በመጡ ከመንግስቱ ጋር አሁን ካለን አመለካከት ጋር ፍሪ ፍሮም ገቨርንመንታል ኢንፍሉዌንስ ይሄ ኮሚሽነር መሆኑን በምን መስፈርት ነው መግለጽ የሚቻለው? እናንተስ ምን ብታረጉ ነው ህዝቡ ለኛ ነው ለሀገራችን ነው ብሎ መቀበል የሚችለውና ምን ስትራቴጂና ምን መልእክት ብኖራችሁ ነው? በምን መንገድ ብትገልጹት ነው ካለው መንግስት በዚህ ወቅት በሚደረገው ምክክር ውስጥ ህዝቡ የሚቀበለው? መጀመሪያ ያው እኛን እንደ ትውልደ ኢትዮጵያውያን ፈልጋችሁ ስለመጣችሁ ትልቅ ክብር አለን። ፕሮፌሰሮቻችን፣ የድሮ አለቆቻችን ለሀገር ብዙ ለታ ያደረጋችሁ። እኔ ብርሃኔ ቤካ ገለቶ እባላለሁ። የፕራይም ሚዲያ ፕራይም ሎግ የዲያስፖራ አዘጋጅ ነኝ። ጥያቄ የተላከልኝ ነው፣ የግሌ አይደለም። እንደዛ እንድታወቅልኝ ይፈልጋለሁ። ለተቃዋሚዎች ጥሪ አቅርብ ያለው አብሮ እንደታገለ ሰው አብሮም ዲያስፖራ ውስጥ አብሮ እንደሚኖር ሰው ለምንድን ነው መታችሁ ሀሳባችሁን በሚዲያ የምትናገሩትን እዚህ ማትናገሩት ብያለሁ። የማንናገረው በተለይ የፖለቲካ ተቃዋሚዎች መብታችን የተገደበ ስለሆነ ለምንድን ነው መተን ጊዜያችንን የምናቃጥለው? አንድ ሰላም የታጣው በሰፊው ህዝብ ሳይሆን በጥቂት ፖለቲከኞች ነው። ፖለቲከኞች ውስጣችሁ ሳይኖሩ እናንተስ ምን ያህል ሀገራዊ መብት ማምጣት ትችላላችሁ የሚለው። የመጨረሻው ደግሞ እኛ
ኬዛችን የፖለቲካ ጥያቄያችን ኢትዮጵያ ውስጥ መመለስ አይችልም የምንል ወገኖችን አጀንዳ እንዴት ታስተናግዳላችሁ የሚል ነው። አመሰግናለሁ። የምክክር ኮሚሽን ነው። ለቀጣይ መፍትሄ ለማበጀት የወጣ አካል ነው። ነገር ግን የመፍትሄው አካል አድርጎ ለመሄድ የዛሬን ሀሳብ ወይም አጀንዳ ማሰባሰብ ለነገ መሰረት ስለሚጥል የተዛቡ ብዙ አይነት ሀሳቦች አሉ። እነዚህን ሀሳቦች መሰረታዊ በሆነ መልክ ከመሬት ላይ ከታች ጀምሮ የመሰብሰብ ስራ ቢሰራ የሚል አቋም አለኝ። እናንተ ደግሞ ለምታረጉት ለምትለፉት ልፋት ሁሉ በኢትዮጵያ ሕዝብ ስም አመሰግናለሁ። ቀጣይ ደግሞ እንዲህ አይነት ምክክሮች እድሉ ያገኘ አካል ሁሉ ቢጠቀምበትና ምክክር ቢለመድ የሚለው ነገር ሌሎች ወንድሞቼ ያስቀመጡትን የኔም ሀሳብ በመሆኑ ይሄንኑ አንጸባርቄ ለመጨረስ ፈልጌ ነው። አመሰግናለሁ። የተለያዩ አካባቢዎች በአውሮፓ በመካከለኛው ምስራቅ እና በሰሜን አሜሪካ ተንቀሳቅሰናል። እኔ የነበርኩበት ቡድን ማለት ነው። ስለዚህ ተሳትፎ አንደኛ ከጠበቅነው በላይ እንደነበረ፣ የሴቶች ተሳትፎም በአጽንኦት የሚገለጽ እንደነበረ፣ ሀሳባቸውን ነፃ ሆነው በማብራራት በማስተጋባት አጀንዳቸውን ሰጥተዋል። እስኪ እንመካከር ይፈታል ችግሩ ከሩቅ አይመጣም እኛን ሊያስማማ። በካናዳም እንዲሁ በመድረኮቹ ለመሳተፍ ፈቃደኛ የሆኑ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን በጳጉሜ 1 2017 ዓ.ም አጀንዳቸውን ለኢትዮጵያ ሀገራዊ ምክክር ኮሚሽን ሰጥተዋል። በሀገራዊ ምክክር ጉባኤው ላይ የሚሳተፉ ተወካዮቻቸውን መርጠዋል። በእውነት ነው የምልህ እያንዳንዱ ኢትዮጵያዊ እዚህ ሀገር ውስጥ ካሉት ኢትዮጵያውያን በላይ በኢትዮጵያ ጉዳይ ላይ እጅግ በጣም በመጨነቅ ስለ እያንዳንዱ ችግር በተለይም ስለ ህብረ ብሔራዊነት ኢትዮጵያን የሚያዋጣት በዛ ዋልታ ረገጥ ሁሉን ጠቅላይነትም ሳይሆን አገላይነትም ሳይሆን ህብረ ብሔራዊ አንድነትን እንዴት መመስረት እንደሚቻል በተለይ ከካናዳ ያገኘነው ግብአት ጨዋታ ቀያሪ ነው ብዬ ነው የማስበው። ለምሳሌ ከኔ ቤተሰብ ብነሳ ከልጆቼ ብነሳ እዚህ ሀገር የመኖር መብት እንዲኖረኝ የኔ ምርጫ ነው የባለቤቴ። ልጆቼ ግን ምርጫ የላቸው ተወልደዋል። ስለዚህ ምርጫ እንዲኖራቸው ሀገራቸውን እንዲወዱ እንደነሱ አይነት ብዙ ስላሉ ለነሱ ክፍት የሆነ የኢትዮጵያ በር ያስፈልጋታል። የዲያስፖራ ልጆች በዲያስፖራነታቸው እንዲቆጠሩ ብቻ ሳይሆን ኢትዮጵያኖች ናቸው። ሀብት ወገኖች ወይም ቤተሰቦች እነዚህ ልጆች የኢትዮጵያ ሀብት ናቸው፣ ኢትዮጵያኖች ናቸው። በዚህ ቢወለዱ እንደ ማንኛውም ሀገር ኤምባሲ ሬጅስተር መደረግ አለባቸው። መልካም ነገር ለሀገራቸው የሚፈልጉ ሰዎች ወይ ደግሞ ስለ ሀገራቸው ማወቅ የሚፈልጉ ሰዎች የበለጠ ሌላ አማራጭ የመረጃ ምንጭ መፈለግም ሊሆን ይችላል። መጥተው እንደዛው እንደ አሜሪካ በጥሩ ተከናውኗል። ተቃውሞ ከአሜሪካ ለየት የሚያደርገው አንድ 3 የሚሆኑ ሰዎች ስብሰባ አዳራሽ ውስጥ ገብተው ትንሽ ስብሰባውን ለማሰናከል ሞክረው ነበር። እኛ ደግሞ ቁጭ ብለው ሀሳባቸውን እንዲገልጹ በጣም ተማጸናቸው። ይቅርታ ባካችሁ፣ መውጣት የለባቸው ገብተው ይነጋገሩ። ተቃውሞ ሳይሆን ሂደቱ እንዳይከናወን የሚፈልጉ ወገኖች እንደነበሩ ነው የተስተዋለው። ሂደቱ እንዳይከናወን ለማድረግ እንግዲህ
ሀሳባቸውን ከምክክሩ ውጪ እኛ ቢገቡ እና ቢሳተፉ ይሻላል የሚል ሀሳብ ቢኖረንም እነሱ በመረጡት መንገድ ሰላማዊ ሰልፍ አካሂደዋል። ቁጥራቸው ይህን ያህል አልነበረም። ምክንያቱም የተሳታፊዎቹ ብዛት በጣም ሰፊ ስለነበረ በሎ እንስማማ ከሩቅ አይመጣም እኛን ሊያስማማ። ኮሚሽኑ በመካከለኛው ምስራቅ ሀገራት ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋርም በተባበሩት አረብ ኤሚሬቶች ማዕከልነት ዱባይ ላይ መስከረም 10 2018 ዓ.ም ምክክር አካሂዷል። የሚድል ኢስትና አካባቢ ወይ መካከለኛው ምስራቅ አካባቢ አንደኛው የተመረጠው ክፍለ አህጉር ነው። ከዛ ደግሞ የት ከተማዎች ላይ ብዙ ኢትዮጵያውያን አሉ። ይሄንን ዝግጅት ለማዘጋጀት ምቹ ሁኔታ አለ። ከሌሎች ቦታ እንምጣ ቢሉም ለሚመጡት ተሳታፊዎች ከምቹ ከቪዛም ከኮሚዩቲም አክሰሲቢሊቲ በማነሳት ነው ዱባይን የመረጠው። በአረብ ኤሚሬቶች እና በአካባቢው ያሉ ተሳታፊዎች ኢትዮጵያውያን መጥተው እንዲሳተፉ በማሰብ ነው። በዱባይ የተደረገው የምክክር ሂደት አካታች ነበረ፣ አሳታፊም ነበረ። ይሄንን ለማድረግ ምንድነው በሀገሪቱ የሚኖሩ የኢትዮጵያውያን አደረጃጀቶች ማህበራቶች አሉ። አንደኛው እነሱን ተጠቅመናል። በማህበራታቸው በአደረጃጀቶቻቸው ስለ ሀገራዊ ምክክሩ ምንነት የዳያስፖራ ምክክር ምን እንደሚመስል የምንሰበስባቸው አጀንዳዎች እጅግ መሰረታዊ ሀገራዊ ጉዳዮች እንደሆኑ መረጃዎችን ተደራሽ በማድረግ እነሱ የሚወክሏቸው እንዲሳተፉ የሚፈልጓቸውን ሰዎች እንዲያስመርጡ መረጃ ሰጥተን በዛ ሄደናል። ከዚህ ለጎን ግን አካታችነትን ለማረጋገጥ በማህበር በአደረጃጀት የታቀፉ ሰዎች ብቻ ሳይሆን በተለያየ መንገድ በዛ ሪጅን ላሉ ሰዎችን ተደራሽ ለማድረግ የበይነ መረብ መመዝገቢያ ተጠቅመናል። ማንም መሳተፍ የሚፈልግ ሰው ተመዝግቦ መምጣት እንዲችል በራችንን ክፍት አድርገን ኢቭን አካታችና አሳታፊነታችንን አጀስት ያደረግነው ከሰዓት ከቀን በአገሩ አካባቢ ምሽት ነው ውይይት መድረኮች የሚደረጉትና ሌላ ላይ ብዙ ቦታ ጠዋት ነው ያደረግነው። ግን ተሳታፊው ስራ ጊዜ ወጥቶ በባህሉ ከሙቀቱ ከምናምኑ በመረዳት ከማታ ጀምረን እስከ ሌሊት የቀጠለ ነውና አንዱ አጀስትመንት እሱ ነው። ወጣቶች ተሳትፈዋል፣ ነጋዴዎች፣ ሴቶች፣ ዩኒቨርሲቲዎች ውስጥ የሚሰሩ የሚማሩ ኢንተሌክቹዋሎች በተለያየ መልኩ ወደ አካባቢው የሄዱ ኢትዮጵያውያን በአንድ ላይ በመምጣት በደንብ ተሳትፎና አስተዋጽኦ ያደረጉበት ዝግጅት ነበር። ሁሉንም አጀንዳዎች ከማቅረብ ያው በጽሁፍ ስለሚሰጡን ለዚህ መድረክ ክብር ከእያንዳንዱ ስብስብ 3 አቢት የሚሏቸውን አጀንዳዎች ብቻ ተነበውና ከዛ ደግሞ የተመረጡት ወኪሎች ስማቸው ተገልጦ በመጨረሻም በስነ ስርዓት የምናስረክብበት ሂደት ይኖራል። ቀጣይ የሴቶች ማህበር አመራሮች አመሰግናለሁ። ከሴቶች ማህበር ነው የተሰበሰብነው። ወደ 15 እንሆናለን። ከዱባይ ሴቶች ማህበርና ከአቡዳቢ ሴቶች ማህበር ሆነን ነው የተነጋገርነው። ብዙ ፖይንቶች ላይ ነው ያነሳ ነው፣ ግን እንደተገለጸው የተጻፉ ስለሆኑ በጽሁፍ ስለሚደርስ 3 ሀሳቦች ላይ ብቻ ለማንሳት ሞክራለሁ። አንደኛው ያነሳ ነው አጽንኦት ሰጥተን ካነሳ ነው ሀሳብ አንዱ ፖለቲከኞች የራሳቸውን ሀሳብ ለማስፈጸም ሲሉ በዘር በሃይማኖት እዛ ውስጥ በመሸሸግ የኔ ብሔር የኔ ዘር ወይም ደግሞ የኔ ሃይማኖት የሚለውን አካል እንዲሰማቸው እያደረጉ ህዝብ እርስ በራስ እንዲባላ እርስ በራስ እንዳይስማማ ለዛ ህዝብ አስበው ሳይሆን የራሳቸውን ሀሳብ ለማስፈጸም ስለሆነ ዞሮ ተጎጂ የሚሆነው ህዝብ ስለሆነ መንግስት ወይም ደግሞ የሚመለከተው አካል ህዝብ ላይ በእንደዚህ አይነት መልኩ እንዳይታለል
ክፍለ ሀገር ላይ ያሉ ዜጎችን ወይም ደግሞ መሀል ከተማ ላይ ያሉትንም የአመለካከት ለውጥ ማንም እየመጣ ሀሳባቸውን ሰላማቸውን እንዳይበጠብጥ ሰላማችንን እንዳይበጠብጥ በሃይማኖት በዘር የሚመጣውን ሀሳብ መርምሮ የመቀበል የማስተዋል ስራ እንዲሰራ ህዝብ ላይ ከግለሰቦቹ እነዚህ ፖለቲከኛ ነኝ ብለው ከሚመጡት ይልቅ ህዝብ ላይ መመርመር እንዲችል የአእምሮ ንቃት ስልጠናዎች አዌርነሶች በየክልሉ በየገጠሩ ቢነሳ ብዙ መፍትሄዎችን ይሰራል። እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። I'm from UAE and my mom is from Ethiopia and I love Ethiopia. He is the one who changed my life. መስከረም 24 2018 ዓመተ ምህረት በስዊድን ስቶክሆልም የተካሄደው የምክክር መድረክም በተለይ በስካንዲኔቪያን ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን በአንድ መድረክ ያሰባሰበ ፊት ለፊትም ያገናኘ ነበር። የተለያዩ ማህበረሰብ ክፍሎችን የሚወክሉትን ነው ተወካይ በውክልና ነው እንግዲህ የሀገራዊ ምክክር ኮሚሽን የሚካሄደው። በዚህ መሰረት በውጭ ሀገር የሚገኙ ኢትዮጵያና ትውልደ ኢትዮጵያውያንንም ስንመርጥ በተለያዩ በተቻለ መጠን በተለያዩ የዓለም ክፍል ያሉትን ኢትዮጵያውያንና ትውልደ ኢትዮጵያውያን ተወካይ እንዲሆን ተደራሽ እንድንሆን በማሰብ ከአውሮፓም ከአፍሪካም ከመካከለኛው ምስራቅ ከአሜሪካ እንዲሁም ደግሞ ከስካንዲኔቪያን አገሮች ደግሞ አንድ አገር ብለን ስዊድን መረጥን። ያው ለሎጂስቲክም ስለሚያግዘን ብለን ስዊድን መረጥን። በዛም ተያይዞ ከተለያዩ ሀገራት ያሉ ከፊንላንድ፣ ዴንማርክ፣ ከኖርዌይ ሰዎች እንዲሳተፉ አማካይ ቦታ ስለሆነ በዛ ምክንያት ላይ መረጥን። በሰላም ሰርተን በክልላችን በሀገራችን በነፃነት ተንቀሳቅሰን በቋንቋ በብሔር አይደለም። ሰው ተሰዶ እኮ በሌላው ሀገር ላይ ሀሳቡ እንደዚህ ነፃ እየገለጸ እየሰራ ይኖራል። ለምንድን ነው እኛ ሀገር ላይ ይህ የብሔር ፖለቲካ የማያቆመው? ቀድሞ እንደተነገረው ደግሞ የብሔር ፖለቲካ ያንዲትን ሀገር መቃብሯን እንጂ ሲቆፍር እድገቷን ሲያመጣ አላየን። ሴቶችን ከወንዶች እኩል አበረታቶ ወደ መድረክ እንዲመጡ ለማድረግ ሴት በተፈጥሮም ትንሽ አይናፋሮች ነን። ከዛ ደግሞ ለወንዶቻችን ለወንድም ለአባቶቻችን እድል እንሰጣለን፣ እነሱ ይናገሩልን፣ ድምጻችንን ያቀርቡልን እንላለን። ነገር ግን እኛስ ራሳችንን ድምጻችንን እንድናቀርብ ምን አይነት ማበረታቻ ዘይቤ ተጠቀማላችሁ? አሁን ያየነው ጉዳይ በውስጣችን ያለው በኢትዮጵያ ውስጥ ያለውን ህመም የሚገልጽ ነው። ከዛ በላይ አይደለም። ነገር ግን ዲሞክራሲያዊ የሆነ ምክክር ለማድረግ የሚገደን የሚያቆመን አንዳች ነገር የለም። የምክክሩ ተሳታፊዎችም አጀንዳቸውን ለኮሚሽኑ አስረክበዋል። በሀገራዊ የምክክር መድረኩ የሚሳተፉ ተወካዮቻቸውንም መርጠዋል። ከሩቅ አይመጣም እኛን ሊያስማማ። ጥቅምት 1 2018 ዓ.ም በዩናይትድ ኪንግደም ለንደን ባዘጋጀው የምክክር መድረክ ላይም በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን ተሳትፈውበታል። እዛ ደግሞ የተለያዩ አይነት ሰዎች ነው ያገኘነው። በተለያዩ ዩኒቨርሲቲዎች ከፍተኛ የትምህርት ተቋማት ውስጥ የሚያስተምሩ ለረጅም ዓመታት በጥናትና ምርምር የቆዩ ሰዎች፣ በጣም የካበተ ልምድ ያላቸው ሰዎች፣ የተለያዩ ሃይማኖት ተከታዮች እና የተለያየ በንግድም ስራ የተሰማሩ አሉ እዛም እና እነዚህን ሁሉ የተለያዩ ስራዎች የሚሰሩትን ሁሉ ነው የጋበዝ ነው። በግብዣችን መሰረት የመጡ አሉ። እንግዲህ በእኛ አሰስመንት በቂ የሆነ ቁጥር አግኝተናል ብለን ነው የምናስበው እና ከነሱም ግልጽ የሆነ ውይይት ነው የተካሄደው። ምንም የቀራቸው ነገር የለም። ከምክክሩ ፍትህ አይቀድምም ወይ? አንድ ይሄንን። ሁለተኛ የኢትዮጵያ ሀገራዊ ምክክር የሚል ከሆነ እንደ ኢትዮጵያ ከሆነ ከዚህ ህዝብ ቁጥር በላይ በውጭ እየጮሁ ያሉ ኢትዮጵያኖች አሉ።
ስለነሱ ስለምን አትናገሩ? እነሱን ስለምን አታሳትፉ? ኢትዮጵያን ከዚህ ውጥንቅጥ ወይ ትርምስ ውስጥ እንዴት እናውጣት? ብዙዎቻችሁ አሁን ልጆቻችሁ ትልቅ ቦታ ላይ ነው ያሉት። ግን I have assure you የፈለጉትን ትልቅ ቢሆኑ የአይደንቲቲ ክራይሲስ ይነሳባቸዋል። በተለያዩ ምክንያቶች ደስተኛ ያልሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያንም ከአዳራሽ ውስጥም ውጭም በመሆን ሐሳባቸውን አቅርበዋል። እንግሊዙ ስብሰባ በተደረገበት ወቅት በአውቶቡስ ተጭነው የመጡ ተቃዋሚዎች ነበሩ። ከፍተኛ ጩኸት ያሰሙ ነበር። የሚገርመው ወደ ስብሰባ አዳራሽ ለመግባት የሚፈልጉትን ሰዎች ለማሰናከል ጥረት አድርገዋል። ሆኖም አልተሳካም። የሚፈልግ ሰው ገብቶ በስብሰባው ተሳትፏል። አጥጋቢ በሆነ ቁጥር ተሳታፊዎች አግኝተናል። እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። እንነጋገር በሎ እንስማማ፣ ከሩቅ አይመጣም እኛን ሊያስማማ። እንነጋገር ይቅር መካረሩ። ኮሚሽኑ በዓለም ዙሪያ በተመረጡ 6 ከተሞች ያካሄደው የምክክር መድረክ ስኬታማ እንደነበር አስታውቋል። በተለያዩ ልዩነቶች ምክንያት በአንድ መድረክ ቁጭ ብለው ተወያይተው የማያውቁ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲቀራረቡና ስለ ሀገራቸው እንዲመክሩ ምቹ ሁኔታ መፍጠርም ችሏል። በአመታት ውስጥ በዛ ሀገር ውስጥ ሲኖሩ ያልተገናኙ ኢትዮጵያውያኖች በአንዳንድ አጀንዳ ምክንያት እነከሌ የሚያራምዱት አጀንዳ ይሄንን ነው ብለው ወደ መራራቅ የደረሱ ወገኖች ለመጀመሪያ ጊዜ መጥተው ስለ ሀገራቸው ከናሳባቸው መጥተው የተገናኙበት መድረክ ነውና በጣም ሰክሰስፉል የሆነ መድረክ ነበረ። ሁሉንም ዜጎች በእኩልነት የምታስተናግድ በጦርነት ሳይሆን በምክክር የምታምንና የሰለጠነች ሀገር ለመገንባት ኮሚሽኑ የጀመረውን ስራ የሚያግዙ በርካታ ምክረ ሐሳቦች በሁሉም ምክክሮች ወቅት ተነስተዋል። ሕገ መንግስታችን ከመግቢያው ጀምሮ ከፕሪያምብሉ ጀምሮ እስከ አንቀጽ 105 ድረስ ጥያቄዎች ቀርቦበታል። እነኚህ ሁሉ በመከባበር መታየት አለባቸው። እንዳይነካ የሚለውም እኮ ትክክለኛ የሆነ በአመክንዮ እኮ ሐሳቡን ማቅረብ ይችላል። ተቀዳዶ ይጣልም ያለው ደግሞ በአመክንዮ። ምክንያቱም ተቀዳዶ ለመጣልም እዛ ውስጥ የሚገርሙ ዓለም አቀፋዊ የሆኑ ዓለም አቀፍ ስምምነቶች ውስጥ ሀገራችን ለገባንባቸው ሂደቶች መነሻ የሆኑ እኮ አንቀጾችም ይኖራሉ፣ አናቅጽም ይኖራሉ እዛ ውስጥ። ስለዚህ ይህን በምናይበት ጊዜ ጥያቄዎች በጣም ሰፊ ነበሩ በየቦታው እና የተነሱ ጥያቄዎች በጣም ጥሩ ነበሩ። በጣም ጨዋ በሆነ መንገድ ለሀገራዊ ምክክር ጉባኤው በራሳቸው ትራንስፖርት ከያሉበት አገር መጥተው መመለሻቸውንም ቆርጠው በእርግጥ እዚህ ሀገር በሚሆኑበት ጊዜ እንደ ሌሎች ተሳታፊዎች የሚያገኙትን መብት እነሱም ያገኛሉ። በቆይታቸው ጊዜ እኛ ኃላፊነት ይሆናል። አለበለዚያ ግን ከውጭ ለሚመጡ ሁሉ ትኬት መቁረጡም ያው እንግዲህ ኢትዮጵያ ነች፣ አቅም ስለሌለ ቢኖረን እሰየው ነበር። ቢያንስ በዛ ስምምነት ከውጭ ከአሜሪካም ከአውሮፓም ከሁሉም ቦታ በቨርቹዋል በሆነ መንገድ ወይም በበይነመረብ ወይም በቀጥታ የተለዩቱ ተዘጋጅተው በመጠባበቅ ላይ ናቸው ለመምጣትና ሀገራዊ ምክክር ጉባኤ ላይ ለሀገራቸው ለመግባባቱ አስተዋጽኦ ለማድረግ ዝግጅት ላይ ናቸው። ከኢትዮጵያ ሀገራዊ ምክክር ኮሚሽን እንደተገኘው መረጃ አጀንዳ የማሰባሰብ ሂደቱ ይቀጥላል። አሁንም በበየነ መረብና በሌሎች አማራጮች አጀንዳ ያላቸው ሁሉ ለምክክር ኮሚሽኑ ማቅረብ ይችላሉ። በሳምንት 2 ጊዜ 3 ጊዜ የተለየ አጀንዳ ይዘው የሚመጡ ሰዎች አሉ። ግለሰቦችም ተቋማትም ማህበራትም ከመቀበል ወደ ኋላ አንልም። እንቀበላለን፣ እናስተናግዳለን። በኢሜይልም በተለያየ መልክ የሚልኩልናሉ፣ ይስተናግዳሉ። በራችን አልተዘጋም። በግድ እኛ በምንጠራው ስብሰባ ብቻ ስጡን ሳይሆን ሰው በሚመቸው መንገድ ሊሰጠን ይችላል። በቀጣይም ከዲያስፖራው ማህበረሰብ የተሰበሰቡ አጀንዳዎች ኮሚሽኑ በሚያከናውነው የአጀንዳ ቀረጻ ሂደት ከሌሎች አጀንዳዎች ጋር ተካተው የሚታዩ ይሆናል። እንግዲህ አጀንዳዎቹ
ሌሎች የሀገሪቱ ዜጎች እና የተለያዩ ማህበረሰቦች ካቀረቧቸው አጀንዳዎች ጋር እየታዩ አሁን የአጀንዳ ልየታና የማጠናቀሩ ስራ እየተከናወነ ነው። በቅርቡም የሚያልቅ ጉዳይ ይሆናል። ስለዚህ በሀገራችን በተለያዩት ክልሎች በሁለቱ የከተማ አስተዳደሮችና በኢትዮጵያውያንና ትውልደ ኢትዮጵያውያን ከሀገር ውጭ የሚኖሩ የዲያስፖራ ወገኖቻችን አጀንዳዎቹ ተሰባስበዋል ለማለት ይቻላል። የተመረጡ ተወካዮችም ሀገራዊ የምክክር ጉባኤው ሲካሄድ እንዲሳተፉ ይደረጋል። ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። እንነጋገር በሎ እንስማማ፣ ከሩቅ አይመጣም እኛን ሊያስማማ። እንነጋገር ይቅር መካረሩ፣ ይሻል የለም ወይ መመካከሩ? በዋናነት አምባሳደሮቻችንን ዲፕሎማቶቹን እና የኤምባሲው ባልደረባዎችን በጣም ለማመስገን ፈልጋለሁ። ከኃላፊነታቸው በጣም በላቀ መልኩ ከኛ ጋር በመተባበር ሰርተዋል። ለብዙ ዓመታት ውጭ የኖሩ ኢትዮጵያውያን ምሁራን እና አንዳንድ ታዋቂ ግለሰቦች፣ ተጽዕኖ ፈጣሪ ወገኖች ያደረጉልን ድጋፍ የማይዘነጋ ነው። በውጭ ያሉ የኢትዮጵያ ሚዲያዎች ሂደቱን በየአቋማቸው ይሄ ሚዲያ ይህን ሂደት ይደግፋል አይደግፍም ወደሚል አልሄድንም። ከሁሉም ሚዲያዎች ጋር ስለተገናኘነ እነዛም ምስጋና ይገባቸዋል። ምክንያቱም ይህ ሂደት ለኢትዮጵያውያንና ለዓለም እንዲታወቅ አድርጓልና። በሎ እንስማማ፣ ከሩቅ አይመጣም እኛን ሊያስማማ።